نعم باب السواك ስለ ሲዋክ የሚያወራ ርዕስ ነው የሚቀጥለው ሲዋክ የሚለው ፊዕሉም ሲዋክ ይባላል ጥርትን በእንጨትና በመሳሰለው ነገር መፈግፈግ ሲዋክ ይባላል እንዲሁም ደግሞ ዑዷም እንጨቷም ሲዋክ ይባላል ተግባሩም ሲዋክ ይባላል እንጨቱም ሲዋክ ይባላል አፍን ያጠራል ሲዋክ ثواب كالله زند يسجنيال مطهرة للفم مرضاة للرب بلو حديث زي ما السؤال زيتنا بزو فوائد الشعلت إن النت عنده نصحنا عنده يعرف شيطان مقرات عنده عافن طيب الفم النسوان طرو عافن دي لو عند صوي هذا الجال مثلا يمل بس إن الناس وشيطان من قولنا لا ثواب كالله زند يسجنيال نبينا عليه الصلاة والسلام يتكتل متبع السنة اللي هون على الزوال سواك بين سواك في السواك لو صارفه سواك عفوس اندزيه يزو مهدا سواك مسوك ماله هي مدخل ماله سواك عفوس يزو مشكرتك سنة مادلة مدخل ماله بيجي من جدول الذي يزو مهم ماله ما أدرك أن نفت فجدي بهنا ساعات سواك هذا الجنة ملسون أخطر مكان كنزي أخلو سواك كوزو أكيد هذا هو المال لما شاهدنا يوقظوا مالك ሌላው መስጊድ ላይ ይጣላል ብሎ አንዳንዱ ይላል ሲዋክ እንደ መጸዳዳት ነውና መስጊድ ላይ ሳይሆን እዛ ሽንት ቤት ምናምን ነው መሰወት ያለበት ይላል አንዳንዱ ይላል بعض ከሙተቀድሞች ራሱ አንብቤያለሁ الشيخ عبد الرزاق በፈቃዋቸው ካሴት ላይ ተደረገው ላይ ኢንካር ሲያደርጉ ሰማቸዋለሁ አንዳንዶቹ ሰዎች በቅርብ እንኳን እንደሚሉና ሙዓሲር የሆኑ ሰዎችም እንደዚሁ ጽፈውና ያለ ከሙዓሲሮችም አንዳንዶቹ ይሄን ነገር ሲወስዱት ይስተዋላል እንትን ነው ጣሃራ ነውና ተተር ብሎ ነው ማድረግ ያለበት እንጂ መስጊድ እንዴት ያደርጋል ይያሉ ይላሉ ሼኹ الاسلام ابن تيميه ይላሉ ما قال احد من السلف ان السواك يكره في المسجد መስጊድ ውስጥ ሲዋክ ይጠላል የሚል ከሰለፎች ሰምተን አናውቅም ነው የሚሉት ስለዚህ እንዲህ ያለ ነገር ትክክል አይደለም ማለት ነው መስጊዱ ሲዋክ ማድረግ ይቻላል ማስረጃም ማንጣት እንችላለን ከነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም لولا نشق على امتي لامرتهم بالسواك عند كل صلاه يميل روايه عند كل وضوء يميل እንዳለ ሁሉ عند كل صلاه የሚል ሐዲስ عند كل صلاه ከተባለ ሰውየው ሶላት ላይ እንግዲህ መስጊድ ቆሞ አይደለም ሲዋክ የሚያደርገው ስለዚህ እንታል ሙሽኪላ መስጊዱ ሲዋክ على ماله فهو وصلى عن ابي هريره رضي الله عنه عن النبي صلى الله عليه وسلم قال لولا انا اشق على امتي وامي لي بال اكبدالو بيجي بالفرا نورو يالو لولا انا اشق بالا كبد نورو على امتي وامي لي بالا كبد نورو لامرتهم بازقاتهم بالسواك مسواك مع كل وضوء في وضوء ذنب عند كل صلاه هي صلاه ذنب لعند حديث دمو نتاطلو من يمطام حديث አለ ይሄ አሁን ሁለቱንም ጀምዓ ነው እንደ كل صلاه الى مع كل وضوء عند كل صلاه الوضوء ከሆነ የሱጋ ነው የሚደረገው ሲባል ተስፈል الجلال والكرام የሚባል ሸርፍ ላይ አሸፈ ነው ረሂመሁላህ ሲዋክ የሚደረገው ውዱእ ላይ ከሆነ መضመض ላይ ነው መضመض ላይ ሲዋክ የሚደረገው ቦታው እሱ ነው በለው ይላል ውዱእ ላይ ከሆነ عند كل صلاه ሲባል ሶላት እንግዲህ ከመጀመሩ በፊት ነው متفق عليه البخاري ومسلم ذكروا تارين الحديث لولا أن أشق على أمتي لأمرتهم بسواك منه أمر وجوبي لله واجب النتي ያለው ትእዛዝ ባዘዝኳቸው ነበር ማለት ነው እንጂ አሁን ታዘናል አልታዘዝም ታዘናል አሁን ያለው ትእዛዝ ምንድነው አምሩ استحباب ነው የመወደድን ታዘናል ነገር ግን የዋጅብነቱን ከሆነ لولا أن أشق على أمتي ብለዋል ተሰቃም ፈርተው ተውታል ሰለላሁ ዐለይሂ ወሰለም سواك مستحب مهون كدين الردال سواك عند كل صلاة عند كل وضوء عندما يصدق عندما يوجد تناقرأ لم تنو يهم يوجدوا كتبالا وضوء انجلي ያው የطهارة ቦታ ስለሆነ በዛው እንዲያጠራ ነው ሶላት ደግሞ አንድ ሰው ሶላት በሚቆምበት ጊዜ
ቁርአን መቅራቱ አይቀርም ቁርአን ሲቀራ አንድ ሰው ቁርአን ሲቀራ መለክ አለ መጥቶ አፉን ከአፉ ጋር ይገጥማል የሚልሃል መላእክቱ መጥቶ አፉን ከአፉ ጋር ይገጥማል ስለዚህ የዚህ አይነት ቦታ ላይ በዚህ አይነት ማቅራቱ ተወደደ ማለት ነው نعم ሌላው ሸሪዓ ዩስር እንደሆነ لا عسر فيه ولا مشقة ሰው ጠንከር ማድረግ ያለበት ሸሪዓ ያጠነከረው ቦታ ነው እንጂ ዝም ብሎ ተሽዲድ ጥሩ አይደለም ተሽዲድ ነብዩ ሰለላሁ ዐለይሂ ወሰለም ይጣሉት ይርቁት ነበር እንጂ የሚወዱት ነገር አልነበር ለዚህ ነው ረሱሉ ዐለይሂ ወሰለም መሸቃ ያለው ነገር ደስ ይላቸው ነው ለአመረና ቢስዋል لولا ان اشق على امتي መሸቃ ያለው ነገር አንተ ህዝብ ላይ መወርወር ራስህም ላይ እንደዚህ የማትወጣውን ነገር አንተ ከላይ ላይ መጣል ጥሩ ነገር አይደለም ከዚህ እንረዳለን ሌላው መፍሰዳና መصلحة የተጋጨበት ጊዜ درء المفسدة مقدم على جلب المصالح ጥቅምን ከማስገኘት ይልቅ ጉዳትን መመለስ ይቀደማል አሁን የማይችለው ሰው ሲዋክ ግዴታ ቢሆን የማይችለው ሰው ምናምን በትክክል ያንን ነገር መወጣት ይከብድና ሰው ማዕሲያ ላይ ነው መፍሰዳ ዋጅብ ቢሆን ኖሮ የዋጅብና የሱና ሰዋቡ እኩል አለ በብዛት አሁን ከምናገኘው ሰዋብ የበለጠ እናገኝ ነበር ዋጅብ ቢሆን ነገር ግን የትኛው ተቀደመ درء المفاسد መፍሰዳው መመለሱ ነው የተቀደመውና ሁሉ ጊዜ እንደዚህ ሁለት ነገሮች ተሳሳቡ ምን ይቀደማል ማለት ነው درء المفاسد مقدم على جلب المصالح የሚባለው የኡሱል قاعده ከዚህ መነጨ نعم عن حذيفة بن اليمان قال كان رسول الله صلى الله عليه وسلم إذا قام من الليل يصوص فاه بالسواك حذيفة بن اليمان كمان የሚባለው የሱ አባት የሞተው ወሁድ ላይ ነው حذيفة بن اليمان ነብዩ ሰለላሁ ዐለይሂ ወሰለም ሚስጥር ሲነግሩት የነበረ ሰሃቢ ነው በዚህ ለየት ይላል ከሌሎቹ ሰሃቦች ነብዩ ሚስጥር ይነግሩት ነበር የሙናፊቆቹንም ስም ዝርዝር የነገሩት የተወሰኑ ሙናፊቆችን ስም ዝርዝር የነገሩት ለሁዘይፋ الله يسوقاቸው ማለት ነው الله ያሳውቃቸው ማለት ነው كان رسول الله نبي نبر الى اذا قام من الليل فلليت ሲቆሙ قام من الليل የሚለው ለሊት እንግዲህ ረሱሉ አለይሂ ሰላቱ ወሰለም ሊሰግዱ ይነሳሉና ሲነሱ ያሹሱ إذا قام من الليل يشوص فاه አፋቸውን ይፈትጉ ነበር ይላል ወይም ደግሞ يغسل ويدلك يغسل ያጥቡ ነበር አፋቸውን በሲዋክ ወይም ደግሞ يدلك ይፈገፍጉ ነበር معناه يغسل ويدلك ويقال شاصه يشوصه وماصه يموصه ይሄ ቋንቋ ነው إذا غسله ባጠበው ጊዜ እንደዚህ ይባላል ከዚህ የምንረዳው ነብያችን አለይሂ ሰላቱ ወሰለም ለሲዋክ ያላቸው ትኩረት ሌላው ልክ አንድ ሰው ከንቅልፉ እንደተነሳ ይህንን ሲዋክ መጠቀሙ ምን ያክል ጠቃሚ ነገር መሆኑን በሸሪዓው ላይ ቦታ ተሰጥቶት ነብያችን አለይሂ ሰላቱ ወሰለም ሁሌም የሚጠባበቁበት ነገር መሆኑን እንረዳለን ምንድነው ጥቅሙ ከጥቅሙ ውስጥ አንዱ ከተባለ አንደኛ የሰው ልጅ ሲተኛ አፉ ይሸታል ያንን ገና ልክ እንደተነሳ ምን ያረገ ነው ማለት ነው በቃ እርምጃ እየወሰደበት ነው ማለት ያፉ ይሸታል ሁለተኛ ከመቆም ሰውየውን የሚያግደው እንቅልፍ አለ ሲዋክ አጠገቡ ካደረገና ልክ እንደተነሳ ያንን ሲዋክ አፈፍ ካረገ ግን ምን ያደርጋል ይላል ያነቀዋል ሰውየው ያነቀዋል እንደዚህ መፈተክ ሲጀምር ያነቀዋል ለዚህ እነዚህ አይነት ጥቅሞች አሉት ይላል ሲዋክ የሚጠናከርባቸው ከሆኑ ቦታዎች አንዱ የአፍ ሽታ ሲቀየር ነው ይላል ዑለማዎቹ ሲዋክ የሚጠናከርባቸው በጣም ሱና ነው ሁሉ ጊዜ ሱናነቱ በጣም የሚጨምርበት ጊዜ አለ ይላል ከሚጨምርበት ጊዜው አንዱ ቅድም የጠቀስነው የውዱእ ቦታ ከዛ በኋላ ሶላት ሊገባ ሲል ሁለት ሶስተኛው ቦታ አሁን የጠቀስነው ከሌሊት ልክ ሲነሳ ከሚለው ይዘው ዑለሞቹ ምን ይላሉ ከዚህ ቅያስ ተደርጎ
ሁሉ ጊዜ ያስሽታ በሚከሰት ጊዜ ሲዋክ ሰውየው ላይ የጠነከረ ሱና ይሆናል ያስሽታ በተከሰተ ቁጥር ያስሽታ የሚከሰትበት ብዙ አጋጣሚ አለ ምናልባትም የሆነ ሽታ ያለው ምግብ ሲበላም ያስሽታ ይቀየራል በዛም ጊዜ عن عائشة رضي الله تعالى عنها قالت دخل عبد الرحمن بن أبي بكر الصديق رضي الله عنهما على النبي صلى الله عليه وسلم وأنا مسندته إلى صدري ومع عبد الرحمن سواك رطب يستن به فعبده رسول الله صلى الله عليه وسلم بصره فأخذت السواك فقضمته وطيبته ثم دفعته إلى النبي صلى الله عليه وسلم فاستن به إلى آخر الحديث فعائشة الله ملكم سروان الله تنالج عبد الرحمن بن أبي بكر عبد الرحمن بن أبي بكر الصديق رضي الله عنهما نبي لي قبا وأنا مسندته أني مسندته نبينا عليه الصلاة والسلام أستقف في يالهم إلى صدري ودرجتي تلالي إيه النبي صلى الله عليه وسلم يموت به يمجأ الرشاء تاريخات جونه صلى الله عليه وسلم عبد الرحمن بن أبي بكر يا عائشة وندم منهم متو عائشة بنتي قبل وهلا سواك يزوال لسو ومع عبد الرحمن سواك الرطب يستن به تبالج السو سواك يادرج بتي علو ارطب سواك يزوال النبي صلى الله عليه وسلم دك متشوال درت عائشة رضي الله تعالى عنها درت لي دكف بالوال وهلا فأبده رسول الله بصره النبي صلى الله عليه وسلم عيناتشون ودسو كف አደረጉ ወደ عبد الرحمن ማለት ነው ያሻ ወንድም ነው የአቡ በክር الصديق ልጅ ነው ነብዩ ሰለላሁ ዐለይሂ ወሰለም ወደ عبد الرحمن ተኮር ብለው አዩ ማለት ነው ሲያዩ فأخذت السواك من ነገር ስላቃታቸው ነው ሲዋኩን ያስፉና فقضمته ሰበርኩት ብላለች አይሻ ከላይ ያለችዋን ሰበራርኩና ወጠየብቱሁ አሰማመርኩት እንዲመች እንግዲህ ልክ እንደዚህ ከዛ ከእንጨቱ ላይ እንደሰበርነው ከሆነ የሚሰበርበት ሁኔታ ምናልባትም ለጥርስ መጥፎ ነው የሚሆነው እንዲሁም ለድድ ምናምን ዝም ብሎ አንድ ሰው ከሰበረው በኋላ ሳያሰማምር ሲዋክ ዝም ብሎ መክተት የለበትም ራሱን መጉዳት የለበትም እና በተለይ ታማሚ ሲሆን ደግሞ አንድ ሰው ለራሱ ማሰማመር ስለማይችል አሰማምረን ነው የሚሰጠው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ልክ ሲያዩት ሲዋክ እንደሚወዱ ስለምታውቅ فقضمته አለች ሰበርኩትና ወጠየብቱሁ ከላይ እሱ የተጠቀመበትን ሰብራ ለነብዩ አሰማምራ ثم دفعته الى النبي صلى الله عليه وسلم من هو فقضمته ماشي بفتح القاف وكسر الضاد المعجمة يا لنا ماشي እንደዛ ከሆነ فقضمته يهنا ماشي مضغته بأسنانها ليلين عندي لسلس بطرفي عنكوت ማለት ነው ብሎ ነው የፈሰረው وطيبته ثم دفعته إلى النبي صلى الله عليه وسلم كذابوا هلا ود النبي صلى الله عليه وسلم ستغاچو فاستنى به بسو سواك አደረጉ فما رأيت رسول الله صلى الله عليه وسلم نبينا عليه الصلاة والسلام አላየኋቸውም استنى استنانا احسن منه ከዚህ አሁን ካየሁበት መጨረሻ ሐለታቸው ላይ ሲዋክ ካደረጉበት ያማረ ሲዋክ ሲያደርጉ አይቻቸው አላውቅም ትላለች فما عدا ታዲያ አልተላለፉም أن فرغ رسول الله صلى الله عليه وسلم رفع يده أو إصبعه ያችን ሲዋክ አድርገው አላለፉም በቃ فما عدا أن فرغ رسول الله صلى الله عليه وسلم رسول صلى الله عليه وسلم التلالفهم أن فرغ رسول الله
ጨርሰው رفع يده እጃቸውን አነሱ أو إصبعه ወይም ጣታቸውን ثم قال ከዛም አሉ ይላል في الرفيق الأعلى ወደ ላይኞቹ ረፊቆች አሉ ሶስት የደገሙት ይሄንን ثم قضي عليه كذا موتونه وكانت تقول تنبر مات نبي متوال بين حاقنتي وذاقنتي بين حاقنتي بذيب بعنقتنا وذاقنتي بقرر محكل نو نبي يموت بلا تنبر عائشة حاقنا ميبالو عنقتنا ذاقنا ميبالو دمو يلينو يقرر كفلنو وفي لفظ بأندت قال لمو حديث بتزقبت فرأيته ينظر إليه ودسوس ملكة أيهني وعرفت أنه يحب السواك سواكا دم يودو أوكن فقلت الكواتشو أخذه لك لسطوة ويبية الكواتشو فأشار برأسه بتنك الله تاتشو تقومي النعم أو سلو هذا لفظ البخاري ولمسلم نحوه هي بخاري لفظنا وهنا يجنبت لمسلم إهنن ويمثل الله جون زي لي من ناقنيوم ارطب هنا سواك مسوك عندما يوجد ليلو سواكن ما استكاكل تقبين دهنا ليلو بليلا سو سواك كاستكاكلوتنا كاسامروت بحالا سواك بيدرك ችግር እንደሌለው ካስተካከሉት በኋላ ሌላው በኢሻራ ወይም ደግሞ በጥቆማ መነጋገር እንደሚቻል ሌላው ረፊቅ الأعلى ተብሎ የተጠቆሙባቸው አላህ Subhanahu Wa Ta'ala ቁርአን ላይ الذين أنعم الله عليهم من النبيين والصديقين والشهداء والصالحين ብሎ የገለጻቸው ናቸው عن أبي موسى الأشعري رضي الله عنه قال أتيت النبي صلى الله عليه وسلم وهو يستاك نبينا عليه الصلاة والسلام سواك سيادرقو متاهون يلا أبي موسى بسواك رطب ارطبه ونسواك قال وطرف السواك على لسانه يسواك شافو بملاساتشو ليهونو وهو يقول الساتشو يلالو እንዲህ ብሎ ነው የጻፈው ይላሉ ወሲዋኩ ሲዋኩ ፊህ አፋቸው ውስጥ ነው ከአንሁ يتهوع ልክ ድምጽ ባለው መልኩ እቀያላቸው ሊወጣ ያለ ነገር ያለ ይመስላል ይላል ተቀየው بالصوت በድምጽ ሰውየው በድምጽ የታከለበት ሆኖ ሊያስታውከው ሲል ወይም ደግሞ ሲያስታውከው ተهوع ይባላል ለማንኛውም ነብያችን አለይሂ ሰላቱ ወሰለም ጥርስ ብቻ ሳይሆን ይሄ ምላስን ጭምር ይሰውኩ እንደነበረ መጥቷል ሲዋክ ላይ እርጥብ ሆነ መሆኑ መልካም ነው ሲዋክ ሌላው ዒባዳም ጭምር ነው ማለትም ከዚህ እንረዳለን ሲዋክ በሚደረግ ሰዓት በደንብ ሙባለጋ አድርጎ እስከመጨረሻው ድረስ ከላይ ብቻም ሳይሆን ወደ ውስጥ እየፈለፈለ ምላሱን ሳይቀር አንድ ሰው አንዳንዴ ምላሱን ሁሌ ሳይሆን አንዳንዴ እንደዚህ ቀጥ አድርጎ ሲዋኩን ይዞ ምላሱን ካወጣ በኋላ መሰወኩ ጥሩ ነው ለዚህ ነው ምላሳችን ላይ ሲዋክ በመናደርግ ጊዜ ከምላሳችን ላይ ያለ የተዝለገለገ ቆሻሻ ይወጣል ለዚህ ተብሎ ባሁኖቹ እነዚህ የጥርስ መቦረሻ ብሩሾች ይያሉ ያመጣቸው አሉ እነዛን ያንንም ተጠቅሞ አንድ ሰው ሲዋክ ቢያደርግ እንደ ሲዋክ እንዳደረገ ነው የሚቆጠረው በሸሪዓ ያው ሲዋክ ነው በዛ በብሩሾቹ ጫፍ ላይ ለምላስ ብለው ይሰሯታለች ለስለስ ያለች ማለት ነው ሰዎቹ ደርሰዋል ማለት ነው ጥሩ ነው ለማንኛውም ይሄ አንዳንዴ አስፈላጊ ይሆናል ይሄ ምላስ የሚሰወከው አንዳንዴ አስፈላጊ ይሆናል ከዚህ ተዝለግልጎ እስከ ጉሮ ድረስ አንዳንዴ የሚመጣ
ቆሻሻ አለ እዚህ ላይ ሲፍቀው እየተያዘ ከውስጥ ድረስ ትንፋሹን የሚዘጋና ለጉሮሮም እንደዚሁ መጥፎ የሆነ ቆሻሻን ያዘለ ነገር በአጠቃላይ ይወገድበታል ይሄ ሸሪዓው ካስቀመጣቸው መሐሲኖቹ አንዱ ይሄ ነው ባቡል መስህ على الخفين በጫማዎች ላይ ማበስ ስለሱ የሚያወራ የሆነ በጫማዎች ላይ ስለማበስ የሚያወራ የሆነ ርዕስ ነው ማለት ነው ይሄ እንግዲህ ጫማዎች ይታበሳሉ ይሰገድባቸዋል ይሄ ኹፍ ተብሎ ዛሬ ላይ እየተሰራም ያለ አለ እሱም ቢሆን ይታበሳል ሌሎችም እንደዚሁ ከዚህም ውጪ ይሄንን መሐል الفرضን ሊታጠብ የሚችለውን ቦታ ያለበሰ ወይም የሸፈነ የሆነ ጫማ አብሶ አንድ ሰው ቢሰግድበት ይቻላል ባይሆን አንዳንድ ስርዓቶች አሉት መስፈርቶች አሉት እነዛን ጠብቆና ተምሮ መሆን አለበት الحديث الثاني والعشرون عندنا حديث عن المغيرة بن شعبة قال كمغيرة بن شعبة على كنت مع النبي صلى الله عليه وسلم في سفر كنبي قال بركن بأند سفران فأهويت لأنزع خفيه أما تشون أول قال له بيجي زق قالكم فقال نبي قالوا دعهما التولك تعمين تواتشوا فإني أدخلتهما طاهرتين أني طاهر هنا لبشاتشوا له تعموتشين بلو فمسح عليهما تعمتشوا لا يبسوا له مغيرة كان النبي صلى الله عليه وسلم قال سفروش بيهدبت بعنده سفرنا هي አጋጣሚ የተከሰተው ነብዩ ሰለላሁ ዐለይሂ ወሰለም ሰፈር ላይ ስለነበሩ والله ያገራውን ሩክሳ በጫማ ላይ ማበስን ተጠቅመዋል ማለት ነው በጫማ ላይ ማበስን የለም ብለው የከዱ ከዚህቹማ ሺዓዎች ናቸው እንጂ ሌላ ማንም የለም ብሎ ያለ አልተገኘም ኢላ إن الرواية عنهم بإنكارهم ضعيفة بالغال كان لاندوشو مالتنا المهم شيعوش نحكي إنكارهم يذب شيعوشو إجماعا خلفوال ያው እነሱ ሲጀመርም የخلፉበት ብቻ ሳይሆን በጣም ብዙ የሆኑ ነገሮችን ነው ከሙስሊሞች ጋር ርቀት ያላቸው ማለት ነው ከዚህ ሐዲስ የምናገኘው ከሙገይራ ሐዲስ በጫማዎች ላይ ማበስ እንደሚበቃ ነው መቼ عند الوضوء وضوء ዘንዳ በአንዳንድ አሳሮች እንደመጣው የሚታበሰው አንዴ ነው አንዴ ከበታች በኩል ካለው የጫማው ክፍል ይዝና እንደዚህ ብሎ ማለት ነው ወደ ላይ ጎንና ጎኑን ያያችሁኝ አይደል እንደዚህ አድርጎ ያነሳል ማለት ነው ወደ ላይ በዚህና በዚህ ያለውን እንደ ሊስትሮ እንደዚህ የማበስ ግዴታ የለበትም ገባን እቺን እንደዚህ ይዞ እንደዚህ ብቻ ወደ ላይ ይሄኛውንም እንደዚህ እኩል ከፈለገ اشتراط طهارة للمسح على الخفين لا ጫማዎች ላይ ለማበስ طهارة شرط ነው وذلك بأن تكون الرجلان على طهارة قبل دخولهما في الخف ጫማዎች ላይ ከመክተቱ በፊት መጀመሪያ ጫማዎቹ መደረግ ያለባቸው ወይም ደግሞ ሊያብስበት ያቀደውን ሌላም ጫማም እንደዚሁ መለስተኛ ሌላ ነገር እንደ ቆዳ ዛሬ ኹፍ ተብሎ የመጣውን የመሰለ ሊያብስበት ያሰበውን የሆነ ነገር መጀመሪያ طهارة ሊሆኑ ሰውየው ማድረግ ያለበት ሊያብስበት ያሰበውን ነገር ውዱእ ነበረው ሰውየው ሲያጠልቀው ከዛ በኋላ ውዱእን ፈታ ውዱእን ሲፈታ ውዱእ ሲያደርግ ምን ያደርጋል ማለት ነው ውዱእ ያደርጋል ልክ እዛ ቦታ ላይ ጫማው ቦታ ላይ ሲደርስ አላውን ያብሰዋል አንደኛ ማጠብ አይደለም የታዘዘው ማበስ ነው
ሁለተኛ አስተባበሱ ነብያችን አለይሂ ሰላቱ ወሰለም ያበሱት ቅድም እንዳልነው ከዛሂሩ ላይ ነው ለዛ ነው አሊ ረዲየላሁ ዐንሁ لو كان الدين بالرأي لكان أسفل الخف أولى بالمسح من أعلاه እንደው ዲን ባመለካከት እንደው እኔ ባልኩት ይሁንልኝ እኔ በሚሰማኝ ቢባል ኖሮ ጫማ ከበታች በኩል ነበር እንዲታበስ የሚሆነው ይላሉ አሊ ለምን እየታበሰ ያለው በሸሪዓ ከላይ በኩል ነው አሁን እንደ ራእይ ቢሆን ኖሮ የሚረግጠው ይሄኛው ስለሆነ ይሄኛው ነበር ማበስ ተገቢ የሚሆነው ማለት ግን የታዘዘ የትኛው ይሄኛው ነው ዲን በምን ስላልሆነ ባመለካከት ሳይሆን በሸርዓ ነው የሚሄደው በወህይ ነው የሚሄደው ማለት ሐዋና ወህይ የሚባለው ተቃራኒ ነው ለዛ ነው ቁርአን ላይ ተቃራኒ መሆናቸውን አላህ Subhanahu Wa Ta'ala ሲያስቀምጥ ነብያችን አለይሂ ሰላቱ ወሰለም በተመለከተ في سورة النجم وما ينطق عن الهوى إن هو إلا وحي يوحى ከስሜት አይደለም የሚናገረው ከወህይ ነው ይላል ስሜት ሌላ ወህይ ሌላ ነው ማለት ሌላው ዑለማዎችንና ተላልቅ ሰዎችን ፈضል ያላቸው ፈضል ማለት በብዙ ነገር ፈضል ይገኛል በኢማን በአላህ Subhanahu Wa Ta'ala ያዘዛቸው መልካም ነገሮች በመተግበር በእነዚህ በዕልምና በፈضል በጥሩነት የሚታወቁ ሰዎችን መኻደም ይወደዳል ነብዩ ሰለላሁ ዐለይሂ ወሰለም ይሄው ይخدሟቸው ነበር ሰሃቦቹ ተገኝተዋል ሌላው جاء في بعض الروايات ይሄ غزوة تبوك ላይ መሆኑ ተገኝቷል خير عن حذيفة بن اليمان رضي الله عنه عن حذيفة بن اليمان قال كنت مع النبي صلى الله عليه وسلم في سفر فعند سفر ማለት እዚህ ጋር ጉዞ ማለት ነው ለኛ አማርኛው ላይ ሰፈር ከተባለ መንደር ማለት ነው ይሄኛው ግን አረብኛው ላይ ሰፈር ከተባለ ጉዞ ማለት ነው በአንድ ጉዞ ከነብዩ ጋር ነበርኩኝ ፈባለ ሸኑና ወተወضأ ሸኑ አላርለ እንኳን ሸኑ ብሎ የተናገረ ለምን አንዳንድ ድበር ያለፉ ሰዎች hatta አንዳንድ የነሱ መሻይኾችና ተላልቅ ሰዎቻቸውን እንዲህ ያለውን ነገር እንኳን ያደርጋሉ እንዴ አያደርጉም እንዴ እስከሚባል ድረስ ነው ድንበር ያለፉባቸው ማለት ነው ይሄው ነብዩ ሰለላሁ ዐለይሂ ወሰለም ሽንት ይወጣቸው ነበር ፈባለ ሽንት ተላለ ስንት የሰው ልጅ ሁላ የሚፈልገውን ከጃሉት ሁላ ይከጅሉ ነበር ለዚህ ነው ሰዎቹ ግራ ገብቷቸው ማሊ هذا الرجل ማሊ هذا الرسول ይሄ መልእክተኛ እንዴት ያለ ነው ያምሺ في الاسواق እንደኛው በየገበያው ይሄዳል እኛም እንፈልገው ሐጃ በአጠቃላይ ያስፈልገዋል ብለዋል አጥፊዎቹ ማለት ነው المهم መልእክተኛ ሲባል ግድ ከሰውነት ተራ ይወጣ መሆን የለበትም አላህ Subhanahu Wa Ta'ala እሱን የነጠለው ለሱ ወህይ በመስጠት መልእክተኛ በማድረግ ነው እንጂ ከሰው ልጅ ላይ ያሉ የሰው ልጅ ጧቢዓዎች እንዲለቁት አይደለም المهم ነብዩ ሰለላሁ ዐለይሂ ወሰለም ሸኑና ውዱእ አደረጉ ከዛ ወመሰሐ على خفيه ጫማቸው ላይ አበሱ ይላል ይሄ ዛሬ ላይ አንድ ጊዜ እዚህ እንደተከሰተ ማለት ነው ለምሳሌ እዚህ የመስሐ ጉዳይ ላይ አንዳንድ መስጂዶች ላይ የእግር ሹራብ ወይም ካልሲ የሚባለው እንደዚህ ማስገባት አይቻልም ብዙ ጊዜ እሱን አድርጌ ምናምን ብሎ ኺላፍ ከመፍጠር ማተው ነው የሚሻለው ማለት ነው ሁለተኛ ደግሞ እኔ በዚህ ዓላማ ይዤ ልመጣ ይችላል ሌላ ሰው ደግሞ ከነቆሻሻው ከነምኑ መስጂድ ልግባ ይላል እንዲህ ያሉ መፋሲዶች ሊኖሩ ስለሚችሉ የዚህ አይነቱን ትቶ በሰላሙ ምንም ኺላፍ የማይፈጥር በሆነው መልክ መሄዱ አስፈላጊ ይሆናል ማለት ነው ሌላው ጥምጣም ላይ ማበስ መጥቷል ጥምጣም ላይ ማበስ ከጫማ ላይ ከማበስ ጋር ጎን ለጎን ነው ይጠቅሱታል ይሄ አንድ ሰው በየትኛው ጊዜ ሊያደርገው የሚችል ነው ይሄኛው የጥምጣሙ ከሆነ ጥምጣሙ በትክክል ታስሮ የተጠመጠመ የሆነ ጥምጣም ከሆነ ከሚፈታው እዛው ላይ ጥምጣሙ ላይ ቢያብስ ይቻላል በሸሪዓው ማለት ነው
አዛን ይበልና እንቀጥላለን። አንዳንድ ነገሮች አሉ እዚህ መስፈላይ የሚለይበት ሁኔታ አለ። የጫማ ላይ ማበስና የካልሲ ላይ ማበስ። የካልሲ ላይ ማበስ ለየት የሚያደርጋቸው ቀደም ጫማው ላይ ማበስ የተለያዩ የሆኑ ጫማው ላይ የተበሱ ወይም ጫማው ላይ የተቀደደ ነገር ቢኖር ችግር እንደሌለው ነው ያሳለፍነው። ለምን ሱሐቦቹ ይህንን ከመሆን ጫማቸው ያገለለ አይደለም ብለናል። እና ትላልቅ ዑለማዎችን ፈትዋቸው ያለው በዚሁ ላይ ነው። ካልሲ ላይ ግን አስሉ ራሱ ካልሲ ላይ ይቻላል ወይ የሚል ጥብቅ ኺላፍ ስላለ ካልሲ በተበሳ ወይም በተቀደደ ካልሲ ላይ ማበስ ይሄ ነገሩን ጭራሽ ያበሰዋል እና ይሄ አይቻልም ነው የሚባለው ካልሲ ላይ። ለምን አስሉ ራሱ በጣም ጭቅጭቅ አለው። አኢመተ ሰላሳ የሚባሉት ከኢማሙ አህመድ ውጭ ያሉት ካልሲ ላይ አይታበስም ነው የሚሉት። ካልሲ ላይ አይታበስም ባዮች ናቸው። ኢማሙ ሻፊዒ፣ ኢማሙ ማሊክ እና ኢማሙ አቢ ሐኒፈተ ረሂመሁላህ። ሌላው ካልሲው ሳቲር መሆን አለበት። ቀደም እንዳልነው እንዳይቀደድ ሌላ እንግዲህ ጭማሪ የሆነ ሲፈቱ ነው ማለት ነው። በዚህ ካልሲ ጥምጣም ለተባለው በጥምጣም ላይ ማበስ ለተጠመጠመ ለሆነ ጥምጣም በአንዳንድ ሐዲሶች ተፈቅዷል ከነቢያችን አለይሂ ሰላቱ ወሰላም። ስለዚህ ጥምጣሙ ላይ ሰውየው ማበስ ይችላል። ወይም ደግሞ በጥምጣሙ እንደዚህ የጀመረውን በአናቱ ላይ እንደዚህ የጀመረውን ጥምጣሙ ላይ የሚጨርሰው ከሆነ ይቻላል። የማይቻለው ባለፈው ያሳለፍነው ምንድነው? ዝም ብሎ የተወሰነ ፀጉር ብቻ ያብቃቃልኛል ብሎ በትንሽ ፀጉር መብቃቃትና እዚች ጋር ብቻ እንደዚህ እያደረጉ አደርጋለሁ ካለ ይሄ አይቻልም ብለን ሙሉ ለሙሉ ራሱን ማበስ አለበት። ጥምጣም ከለበሰ ግን ጥምጣሙን አስተካክሎ ከጠመጠመው በዛ በጥምጣሙ ላይ ማበስ ይችላል። ሌላው የተጠመጠሙ ፋሻዎች ላይ ወይም ለስብራት ተብሎ ወይም ለመሳሰለው ከጉዳት አንፃር ማለት ነው ጀቤራ ይባላሉ። እነዚህ ላይ ለትንሹም ብቻ ሳይሆን ለትልቁም ሐደስ ቢሆን እነዚህ ላይ ይታበሳል። ለምሳሌ እዚህ አናቱ ላይ አንድ ሰው ተፈንክቷል። ለተፈነከተበት እዚህ ላይ የተለበደ የሆነ ፕላስተር አለ። በዚህ በፕላስተሩ ላይ ሳያጥበው ፕላስተሩን እንደዚህ አብሶ ጀናባም ካለበት ሌላውን ክፍሉን ጥጥብ ያደርግና እዚች ላይ ይሄንን ያብሰዋል ማለት ነው። በዚሁ ያብቃቃዋል፣ ችግር የለውም። ለጀናባው በዚህ አይነት ያደርጋል። ውዱም ደግሞ ሲያደርግ ይሄንን ታጠባ ይባልም ይሄንን ክፍሉም ማለት ነው ማበሰ። በእርግጥ ይሄኛው ብዙም አሁን ችግር የለውም። ራሱ ማስልን የሚታበስበት ቦታ ላይ ነው ያለው ጭንቅላቱ። ነገር ግን እጁ ላይ ቢሆን አጠባ እንለውም ምናደርገዋለን? አብሰውና አለፍ እንለዋለን። በዚሁ በውሃው አብሶት ያልፋል፣ ችግር የለውም ማለት ነው። በውሃው አብሶት ያልፋል። ተየሙም ምንም አይጠበቅበትም ማለት ነው። ለራጅህ ነው ይሄ ነው። ይሄ ግን መሆን ያለበት አውልቄው ብታጠበው ችግር ያመጣል የሚል በጣም ዘን ሊኖረው ይገባል፣ ጥርጣሬ ሊኖረው ይገባል። ገባናል? አውልቄው ብታጠበው ችግር ይደርስብኛል። ለዚህ ማስረጃው ነብያችን አለይሂ ሰላቱ ወሰላም የሆነ ቦታ ላይ ልከዋቸው ሰሃቦቹን አንዱ ችን አሳልፈን ተነስተን ባለፈው አካባቢ ሰዎቹን ምን አላቸው? እኔ አሚራችሁ ነኝ ታዘዙኝ አላቸው። ሌላኛ ታሪክ ነው የጀመርኩት። ጀናባ ሆነ ሰውየው። ጀናባ ሲሆን መጣና ጠየቃቸው። ምን ይሻለኛል?
ከታጠብ አናቅልህም ማለት لا نجد لك في كتاب الله رخصة والله كتاب ላይ ምንም አይነት ማግራት አናገኝም ታጠቡ ነው የሚለው كتاب ይደረጋል ታጠበ ሰውየው የነሱ ፈትዋ ነው እዛ ከታጠበ በኋላ ሞተ ቁስል ውስጥ እንግዲህ ውሃ ገባበት ገደለው ሰውየውን እንደ ሰበብ እንግዲህ ሰበቡ ይሄ ነው ነብያችን አለይሂ ሰላቱ ወሰላም ተቆጡ قتلهم الله ይግደላቸው አላህ ይጨርሳቸው ብለው ጭራሽ ዱዓ አደረጉባቸው ጭራሽ ለምን አንድ ሰው የማያውቀው ነገር ከሆነ ማያውቀውን ጥርጣሬ ያድሮበት አላሁ አለም እንደው እስቲ ሌላ ቦታ መጠየቅ ነው እንጂ ብሎ ነው እንጂ ማሳለፍ ያለበት ማያውቀውን መመለስ የለበትም በዚህ የተነሳ ነብዩ ሰለላሁ ዐለይሂ ወሰለም ይሄን المهم መጨረሻ ላይ የሚበቃው አብሶ ሌላውን አካሉን መታጠብ እንደሆነ ተናግረዋል ስለዚህም ያችን ቦታውን ያችን የተመታበትንና ላይዋ ላይ ፕላስተር የተደረገበት ፋሻ የተደረገበት ቦታ አብሶ ሌላውን ታጥቦ የሚያስታጥብ ከሆነ አለያ ደግሞ ውዱእ ከሆነ ሌላውን ውዱእ በትክክል እየታጠበ ሌላውን ክፍሉን ለምሳሌ ከዚህ እዚች ጋር ቢሆን ምን ያደርጋል ማለት እችን ያብሳታል እዚሁ ሲመጣ ማለት ነው ቦታው ላይ ይሄን ከዚህ መለስ ያጥባል ከዚህ መለስ ያጥባል ሁሉንም ትንሽ ይሄኛው ስሜቱ ሄዶ ችግር እንዳይጠለኝ ብሎ ችግር እንዳይቀረኝ ስሜቱ ሄዶ ብሎ የተወሰነ ንጹህ ቦታ ላያጥብ ይችላል ትንሽዬ ለጥንቃቄ ብሎ ማለት ነው ሰውየው ይሄንን ማድረጉ ላይ ለዚህች ተየሙም ያደርግላት ይላሉ አንዳንድ ዑለማዎች ግን እንደው ራጅሁ ባያደርግም ችግር የለውም ከዚህ እስካበሰ ድረስ ያው ለሱ ብሎ የተወው ነገር የችግሩ አንድ ክፍል ነው አንድ ወገን ነው እሱም ራሱ ችግር ነው ስለዚህም ምንም ማድረግ የለበትም በዛው ላይ ቢያበሰው ያብቃቃል هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه